እላችኋለሁ። ግን ይበልጥ በቀን ደግሞ የምታስቡት በጣም እየጨመረ ነው። ስለኛ ትጨነቃላችሁ። ዛሬ ስጦታ ተልኮልን ታዴ እንደምታይ ተሸክሞ እየገባ ነው ወደ ቤት። ጥቡናለች ማማ ማለት ነው። የምታስገባው ስጦታዎች በጣም ብዙ ናቸው። እንደምታዩት ስጦታ ተልኳን ዳግም ነው ግን ስጦታ የመጣው እንግዲህ እርጥብነች። ይሄ ማዳበሪያ ይታያችኋል። ከቆቦ ነው የመጣው። እንግዲህ ከቆቦ ሲላክ ደግሞ ማን እንደሚሆን መቼም መገመት አያቅታችሁም። ዳግም ስጦታ እናቴ ነች የላከችልኝ። እኛ ለእሷ ስጦታ ለመስጠት በዝግጅት ላይ ነበርንና ይኸው እኛ ለእሷ ስጦታ ሳንሰጣት እሷ ቀድማ ላከችልን ድጋሚ ሌላ ስጦታ ማለት ነው። እና የእኛ ስጦታ ነበር መቅደም የነበረበት። እኛ ደግሞ በፕሮሰስ ላይ ነበር ነው እና ማለት አቅቶናል። እሷ ትልካለች ብለን አላሰብንም ነበረ። በጣም የደበረን ነገር ምን እንደሆነ ታውቃላችሁ? እኔም ታዴ የደበረን ነገር እኛ ነበረን አሁን መላክ የነበረብን። ስጦታ ደግሞ ለታዴ ለብቻው ማለት ለሱ ብቻ ነው ስጦታ የተላከለት። እዚህ ውስጥ ነው ሁሉም ነገር ያለው። ይሄንን ደግሞ አብረን እንፈታለን። ግን ቀጣይ የእኛን ስጦታ እንልክላታለን። ግን በዚሁ አጋጣሚ እኛ ስጦታ ያሰብነው ስጦታ አለ። ግን ምን አይነት ስጦታ ብንልክ የተሻለ ነው ትላላችሁ? እኔ አላውቅም የምር ማለት ነው። ምንም አይነት ስጦታ ለእናቴ በጣም ስለሚያንስባት ማንኛውን ማድረግ እንደፈለግኩ ራሱ ግራ ገብቶኛል። እና እስኪ ምን አይነት ስጦታ ብንሰጣት ጥሩ ነው ትላላችሁ? ኮሜንት ላይ ያሳውቁን። ብቃለው ውድ ቤተሰቦቼ፣ በጣም ነው ግራ የገባኝና ይህ ደግሞ እንጥራውና ስጦታውን የተላከለትን ምን ሊሆን እንደሚችል አብረን እኔ እስኪ ታዴና እስኪ ስጦታ ምንድን ነው? ሊከፈት ነው። ደግሞ ስሜታዊ እንዳለ ውስጤን የተቆጣጠርኩ ነው ያለሁት። ታዴና እንጂ ምንድን ነው ስጦታን ማየት በጣም ቸኩያለሁ። የሚገርማችሁ ነገር ስጦታ የላከለት ደግሞ ጋሽ የላከለት ስጦታ ምን ሊሆን ይችላል ብዬ ሳስብ፣ በነገራችን ላይ ይሄ ነው ማለት አልችልም። አብረን እናያለን። በእርግጥ ያጓጓል ማለት ነው። እንደ ባለፈው ስሜታዊ እንዳለ ራሴን የተቆጣጠርኩ ነው። ከላይ ያለው የኔ ስጦታ እንዳይሆንናት መጀመሪያ ያንተ ስጦታ መጀመሪያ የኔ ስጦታ መታየት አለበት። በድጋሚ ምን ትሉታላችሁ? እውነት በቃ ከእናትም እናት ከዛም በላይ ነች። እንዴት እንደተቆጣጠረ ባር ነው አይቻልም። እንጃኒ ደግሞ የእናት ደግሞ የተለየ ነው። በተለይ እናት ማንንም በምድር ላይ ማንንም ውለቷ መመለስ አይችልም። ከባድ ማር ነው አይደል? በድጋሚ ማር ባለፈው ልካለች፣ አሁን ድጋሚ ማር ማለት ነው። የስሙ ነው ተመልከቱ። ይሄ ድጋሚ እቃ ተቀበሉ ስትለኝ ምን አለች ይመስላችሁ? ይሄ የኛ ማር ነው የላከችልን። ጎረቤታችን በጣም ጥሩ እንደ እህት ነው የምናያት። ጎረቤት ማለት አይደለችም እና በቃ ስለሷ በጣም ነው የምንነግራት የነበረው። ስትመጣ ደግሞ አይታታለችኝ። በጣም ጥሩ ልጅ ቤተሰብ ነው የምናያት ትባላለች። ለእሷም ማር ስጡልኝ። እሷስ ለምንድን ነው የሚቀርባት? እንደኛ ማር ስለምትወድ ስጡልኝ ብላለችኝ። እንግዲህ እስኪ ተመልከቱ። እኔ እናቴ ትለያለች የምለው እኮ በምክንያት ነው። ባለፈው ደግሞ ማዘር መጥታ የፍሬን ባህሪዋን ጸባይዋን ከጎረቤትነትም አልፋ በቃ ጀስት ላይክ እንደ እህትና እንደ ወንድም መሆናችንን ስታይ ባህሪዋን ስለወደደቻትና በጣም በእሷ ማንነት ስለተገዛች ነው ይሄን የላከችላትና የሚገርም ነው። ስለዚህ ፍሬን ጠርተን የተላከላትን ስጦታ ሰርፕራይዝ አታውቅም እንደተላከላት ሰርፕራይዝ እናረጋታለን። እንግዲህ ሙሉዬ ሰርፕራይዝ ስላረገቻት የእሷን ፊሊንግ ደግሞ እናሳያችኋለን ተመልካቾቼ። ግን አታውቂውም በእርግጠኝነት ምን ሊሆን ይችላል። ሌላ ልጅ ልጨምር ነው ብለሽ አታስቢም። ግን ማማ ላይ መፍረድ ነው፣ የሞት ፍርድ መፍረድ ነው። እኔ ልገምት። ስጦታ የተላከልሽ እንግዲህ በጣም ሰስፔንስ አናርጋታ። ስጦታ የላከችልሽ ሙሉዬ ናት። ምን አይነት ስጦታ? የኔ እናት ሙሉዬ እንጂ በጣም የምልሽ አንቺ ደግሞ የምትወጂው ነገር ስለሆነ የሚበላ ነገር ነው። ነፍሰ ጡር ላይ እውነት ግፍ ነው። አዎ ግፍ ነው። እግዚአብሔር በቃ እሺ ከፋች ማር እንግዲህ ቤተሰብ ማር ተሰጥቶኛል። ከካሜራ ጀርባ አምጪ ብባል ሰማም። ተባረኪልኝ እናቴ፣ አመሰግናለሁ። የኔ እናት አይ የመከለብሽ ነኝ። አዎ አደገ ትሙት ባይስ አደገ ትሙት ባይስ
ማርያምን በይ ማርያምን ነው ማይ ጋድ ስጦታ ነው ምን ሄደው ተመልካቾች እንግዲህ አባቴ ምን ሊልክልኝ እንደሚችል እና ያለን ከላይ ያለ በእርግጠኝነት ለኔ የተላከልኝ ስጦታ ነው። ምን ይመስላል እንግዲህ? ኦ ማይ ጋድ ይከፈት። ምን አይነት እንግዲህ ጋሼ ለታዴ እኔ የሆነ ከዚህ በፊት የለቀኩት ቪዲዮ አይታችሁት ከሁለት ቀን በፊት የለቀኩት ቪዲዮ አይታችሁት ከሆነ ማለት ነው ስለ ታዴ ባህሪ እነ ጋሼና እነ ሙሉዬ እናቴው አባቴ የተረዱት ነገር አለ። በጣም ጥሩ ልጅ እንደሆነ ስለሚያውቅ እንግዲህ ጋሼ ምን ያክል እንደሚወደው የምታዩት ስጦታ መላኩ ነው፣ እውነት ለመናገር ማለት ነው። እና በጣም ስለሚወደው ለታዴም ትንሽዬ የምትባል ስጦታ ልኬለታለሁ ብሎ ይኸው እንግዲህ አስረክበናል። ይከፋል። እኔ እንጃ እኔ እንደዚህ አይነት ቤተሰብ እናት አባት ስለሰጠኝ እግዚአብሔርን አመሰግነዋለሁ። ኦ ማይ ጋድ ደግሞ የምወደው ከለር ነው ማለት ነጭ ጥቁር ከለር ደግሞ በጣም ደስ የሚለኝ በጣም አሪፍ ነው። ይሄ እዚህ ቃል የለኝም። እግዚአብሔር እኛ ለእነሱ መስጠት ያለብን ወይስ እነሱ ናቸው? እንዴት ነው የሚያምረው! ይሞክር እስኪ ሞክረው። እግዚአብሔር በጣም የማመሰግነው። ይህን ቪዲዮ በአጋጣሚ ካየኸው በጣም አመሰግናለሁ። አንዳንዴ በነገራችን ላይ ምን እንደሚገርመኝ ታውቂያለሽ? ማለት ወደ ኋላ ተመልሼ ሳስብና አሁን ላይ ያለውን ሁኔታ ሳስብ በጣም ነው የሚገርመኝ። ሁሉ ነገር አልፎ ተመልካቾቼ በዚህ ሁኔታ ዳግም መገናኘት እጅግ በጣም ከአእምሮ በላይ ነው። ተመልካቾችም ያው ታሪኩን እንደሚያውቁት ሁሉ ሁኔታ በዛ ሁኔታ አሳልፈን ከዛ በዛ ፋይል በዛ መንገድ ተዘግቶ እንደገና ደግሞ ያ የተዘጋው ፋይል ደግሞ እንደገና ተከፍቶ ተመልካቾቼ ይሄን ብቻ ሳይሆን እኔ በጣም የሚገርመኝ ጋሼ ጋር ራሱ ቁጭ ብለን አብረን እራት ስንበላ ምሳ ስንበላ ቁርስ ስንበላ በጣም ነው የሚገርመኝ። እንግዲህ ተዘግቶ በዘወልድ አስቡት እንግዲህ ራያ አካባቢ ልጆች ታውቃላችሁ የዘወልድ ታሪክና ዘወልድ እስከ ፌደራል ድረስ እውቅና ያላቸው በጣም ተጽዕኖ ፈጣሪ በማህበረሰቡ ዘንድ የሚወደዱና ግዙፍ የሆነ ማንነት ያላቸው ራያ ቆቦ ዘወልድ ሽማግሌዎች አሉ። መዛርድ አለ፣ ሲልየ ስገድ አለ። እነዚህ ሁሉ የባህላዊ የችግር አፈታት ልማድ ነውና ራያ በጥቅሉ በጣም የሚያኮራ ባህል ነውና ያለው ይሄንና የማሂ ግንኙነት እዛ መንገድ ተዘግቶ በጣም እጅግ በጣም ከአእምሮ በላይ ነው የሚሆነውና ይሄ ደግሞ እንግዲህ ምንድነው በሰው ጥረት ሳይሆን በፈጣሪ ፍቃድ ነው ይችላል። ፈጣሪ ከፈቀደው ውጭ ማንም ሰው በህይወቱ መኖር አይችልምና ጋሼ በሰላም በጤና በደስታ እድሜ ጨምሮልህ ልትኖርልን እንፈልጋለን። በጣም አመሰግናለሁ። እግዚአብሔር ባላችሁበት ይጠብቃችሁ። በጣም የማመሰግነው በጣም ወዳችኋለሁ ማለት ነው። እኔ እንጃ አላውቅም። የጋሼ ፍቅሩ ከመላክ ደረጃ ደርሷል። አሁን ላይ ያሉት ነገር አሁን ታዴ እንደነገራችሁ በፊት የነበረው ጥሩ ያልሆነ ነገር አለ። አሁን ላይ ተቀይሮ ደግሞ በደስታ በፍቅር በጣም እስከዚህ ከስጦታ እስከ መላላክ ደረጃ ደርሰናል። እግዚአብሔር የተመሰገነ ይሁን። እናቴን አባቴን በጣም ነው የማመሰግናችሁ። እኔ እንጃ ከአቅሜ በላይ ነው ይህ ሁሉ ነገር የተደረገው። ይህን የመሰለ ስጦታ ደግሞ እውነት አንበሽብሾናል። እንጃ እኔ በጣም ቆየን። ከሆነ ጊዜ በኋላ ስጦታ በስጦታ ሆነናል። እናቴም ጋሼም እናመሰግናለን። በጣም የሚወደዱት ልብስ ነው። እኔ እንጃ ብቻ ምርጫዬን እራሱ እንዲታወቀ ጋሼ አይገርም። የተናደድኩት ምን እንደሆነ ታውቃለህ? እኛ ስጦታውን ለመስጠት እያሰብን እነሱ መቅደማቸው ምን አይነት ስጦታ ይገባቸዋል የሚለው ኮሜንት ላይ ያስቀምጡልኝ ነበር። ማማ መጠና ማስወጣቸው አይሆንም ምናምን አለችኝና በላይ ነው የሆነብኝ። አሁን የመጨረሻው ስጦታ ማለት እኔ በቃ ለየት ያለ ስጦታ ነው። ምር ልጅ የፈለገ ነገር ቢሆን የእናትና የአባት ውለታ መክፈል አይችልም። እኔ ሙሉዬ ነገር ሳስብ ደግሞ በቃ ውስጤ አይችልም። ሙሉዬ በቃ ምን ልበልሽ? ለምንድን ነው ለራስሽ የማታስቢው? ለምንድን ነው ሁሌ ለኛ የምታስቢው? አሁንም እንዳላለቅስ እያልኩ ነው እንደባለፈው። ተመልካቾች የራየ ባህል ይሄ ታዲያ እንዴት ነው የሚያምረው ደግሞ አንቺ አይገርም? ሻው ነው የምታላችሁ በመድኃኒዓለም እያያችሁ ነው። ይሄ ደግሞ ረቦ ነው ተመልካቾች። ይሄ እንዴት እንደሚያምር ታዲያ ይሄን ያክል ወጪ አስፈላጊ አይደለም። እግዚአብሔር በጣም ተመልካቾች በጣም ከአእምሮ በላይ የሆነብኝ ነው። እግዚአብሔር ደግሞ ታዲያ ምን ማለት አረስማ እኔ የምር እኔ በጣም ማለት ቢዮንድ ከአእምሮ በላይ የሆነብኝ ማርያም
የዚህ አንቺ ነው። ይሄ ደግሞ የማሂ ደግሞ መቀነቱን ደግሞ ይሄ ደግሞ የማሂ ሙሉ ቀሚሱ ማለት ነው። እያያችሁ ቃል የለኝም ማርያም። እንግዲህ በቻልነው አቅም ስጦታ አዘጋጅተን ምናምን እንልክላችኋለን። ያ ማለት ግን ለተደረገልን ሁሉ ዋጋ ከፍለን እንጨርሳለን ማለት አይደለም። የማዘር በጣም ይለያል። ስንት እንደሚያስወጣ ታውቃላችሁ? አዎ የባህል ልብስ ደግሞ እንዲህ አይነት የባህል ልብስ በጣም ውድ ነው። በጣም ነው የሚያምረው። ዋጋውን አስቡት። ምንም መናገር የመሰለ ልብስ ዋጋ ስንት ነው ዛሬ? ስለሱ አውሪ በምባልበት ሰዓት ላይ ማየን የሚቀድመኝ በጣም ብዙ ነገር እያደረገች ነው። ባለፈው አልበቃ ብሎ የምስጋና ቃል ብቻ አመስግኛቸው። እኛ ደግሞ እግዚአብሔር እንደፈቀደ ያቅማችንን ደግሞ በሰላም በጤና እንዲኖሩ መጸለይ ብቻ ነው። እሺ እድሜ ጤና ተሰጥቶን እንድንኖር ጸሎት ማድረግ ብቻ ነው። እሺ ደስ ይለኛል። ግን ሆነ ማለት ስሜቱን መቆጣጠር ስለማንችል ወይ ይገባኛል። አዎ ስሜቱ በጣም ከባድ ነው። ግን ደግሞ ከምስጋና ውጭ ደግሞ ምንም ማድረግ አይቻልም። ማመስገን ብቻ ነው። ለብሱን አሳያቸው እስኪ ለብሽ በእግዚአብሔር ትንሽ ልረጋጋና ከዛ ለብሳለሁ። ነገር ሁሉ እያመንኩ አይደለም። እግዚአብሔር አያቶቻችን ይሄን በቅቤ ያመጣ የለ በቅቤ እና ማዘር ግን በጣም ነው የሚችሉት። ተመልካቾቼ እንግዲህ ያስቡት እንግዲህ ማለት ሰው እንዴት ሳይነገረው የሰው ፍላጎትና ምርጫ ሊያውቅ ይችላል። እንዴ እግዚአብሔር በጣም የወደድኩት የመጨረሻ በጣም አንደኛ ልብስ ማለት ነው። እናቴ በጣም በሰላም በጤና እግዚአብሔር ያኑርሽ። በጣም ነው የማመሰግነው ከልቤ። እንደምታዩት በጣም የሚያምሩ ይህን ፍላጎትና ምርጫ በምን አይነት መንገድ እንዳወቅሽ ነው በጣም የገረመኝ። ከለሩ ምራረጥሽን እጅግ በጣም ከአእምሮ በላይ የሆነብኝ ከኔ ሀሳብና ፍላጎት ምርጫ ጋር በጣም ፍጹም ተመሳሳይ ነው እና የሆነው እናቴ በጣም የማመሰግነው። ጋሼ የላክልኝም ስጦታ ደርሶኛል። ቃል የለኝም እናንተን ለማመስገን የምለው አንድ ነገር ብቻ ነው። በህይወት ዘመናችሁ በሰላም በጤናና በደስታ ከእድሜ ላይ እድሜ ተጨምሮላችሁ ሁሌም በደስታ እንድትኖሩ ነው የምፈልገው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እናቴ በጣም ከልቤ ዝቅ ብዬ አመሰግናለሁ። በጣም የወደድኩት በቃ የሆነ ማለት በጣም ስሜታዊ ስለሆንኩ ማለት ነው ምንም ነገር መናገር አቃተኝ። ዝም ብቻ በቃ አያምርም? እንዴት እንደሚያምር በቃ እስኪ የኔ ውድና ምንም ቃል የለኝም። እውነት ሌላ መስገንሽ እኔ ከአቅሜ በላይ ነው። እውነት በቃ እኔ ዝም ማለት ይሻለኛል፣ ማልቀስ ይሻለኛል። እኔ ጃናግብለን እንደምን ቀን ስጦታ በቅርቡ ጠብቁ። ከፍላታ ማለት እኮ አይደለም፣ ግን በቃ አላውቅም። ተመከታው ሲሰራው ባይነቱ ይላል የነርብ ሲንኮርማ የሞላው ደረቱ። እሺ አሰድራ ያሺ እንዴት እንደሚያምር ያያችሁት ነው። እናቴ ላመሰግንሽ አልችልም። እውነት እግዚአብሔር ፈጣሪ ውለታሽን ይክፈል። አምላክ አንቺን ትጠብቅልኝ። ባለፈው ተናግሬዋለሁኝ። በሽታሽን እና ሁነሽ አንቺን ብዙ ነገር አርጌ እንታይ እፈልጋለሁ። ጤና ይስጥሽ። አባቴም ጋሼም በጣም ነው የምወዳችሁ። ብዙ ነገር እንዳረግላችሁ ፈጣሪ የዛን ቀን ያድርሰኝ። አሁን በቅርቡ ደግሞ አሪፍ ስጦታ ያካሰብ የተሻለም ደግሞ አለ የምትሉት ነገር ካለ ደግሞ ማለት የተሻለ ነገር አለ የምትሉትን ደግሞ ኮሜንት ላይ አሳውቁና በጣም ነው የምሰግናላችሁ። በጣም ነው የሚለየው ጋሽ ሙሉዬ፣ በጣም ነው የምሰግነው። ተው በቃ የእናንተ ኑሮ በቃ እኔ እኮ ደህና ነኝ። እኔ እኮ አሪፍ ኑሮ ነው የምኖረው። አሪፍ ኑሮ ነው እኮ የምኖረው። ደህና ነኝ። አንተ ስለኔ ማሰብ ተው እላችኋለሁ። ግን ይበልጥ በቀን በቀን ደግሞ
የምታስቡት በጣም እየጨመረ ነው። ስለኛ ትጨነቃላችሁ። ይህን ነገር ተው፣ በቃ አቁሙ። እናንተ እንኳን ቢያንስ እኛን ማውራት ያለብን እናቴም አባቴም በቃ ጤና ሁኑልን። እኛ ደግሞ ብዙ ነገር ለማድረግ ያብቃል። ሳወራ ስሜታዊ ስለመሆን ነው በመሀል ላይ እንደዚህ የሆንኩትን። ቅርታ መቼም ትረዱኛላችሁ ብዬ አስባለሁ። እናቴና ጤና ይስጥሽ። አመሰግናለሁ። በጣም ነው የምወዳችሁ። ይሄ ደግሞ ለማማ ነው። ማማ በቃ ሀብታም ሆናለች እና አንዴ ክርስትናቱ አንዴ እናቴ በጣም ብዙ እየተፈራረቁ የላኩላት ነው። ይሄን የመሰለ ወለል ልካላታለች። አሁን ተኝታ ስለሆነ ነው እና ክሪያቲቭ ቪዲዮን አሳያቸዋለሁ። በጣም ነው የሚያምርባት በእርግጠኝነት ማለት ነው። ከለሩ ደግሞ እንዴት እንደሚያምር እዩት እስኪ። አንተንም እንዳላስጨነቅኳችሁ ተስፋ አደርጋለሁ ቤተሰቦቼ። እንግዲህ የነበረው ስጦታ ይሄንን ይመስል ነበር። በጣም ብዙ ነበር ስጦታው። ስጦታ በጣም ልዩ ነበር። በድጋሚ እናቴ እድሜና ጤና ይስጥሽ፣ በሽታሽን ይፈውስልኝ። አባቴ ጋሼ አንተ ምን ሁሌ ከጎናችን ነህ፣ እናመሰግናለን። እድሜና ጤና ይስጥህ፣ በሽታህንም ይፈውስህ እግዚአብሔር አምላክ። የምንወድህ በጣም ነው የምናከብርህ። እድሜና ጤና ይስጥህ። ያላችሁበት በሰላም በጤና ያኑርልን።